የዓለማችን 11 አደገኛ እስር ቤቶች። ሰዎች እስር ቤትን ሲያስቡ በአብዛኛው ወደ አእምሮአቸው የሚመጣው ከፍተኛ ጥበቃ ያለው ሕንፃ፣ የብረት በሮችና በጠባቂዎቻቸው የተከበበ ጨለማ ክፍል ነው። ግን በዚህ ዓለም ላይ እስር ቤት የሚለው ቃል ብቻውን ሊገልጻቸው የማይችሉ እጅግ አስፈሪ እስር ቤቶች እንዳሉስ ያውቃሉ? ወንጀለኞች የሚፈረድባቸውን የእስር ጊዜ እስኪያጠናቅቁ እንዲቀመጡባቸው ከሚዘጋጁ እስር ቤቶች ባለፈም በከፍተኛ ስቃይና አደጋ የተሞሉ እጅግ አደገኛ እስር ቤቶች ዓለም ላይ ይገኛሉ። በአንዳንዶቹ እስር ቤቶች ሕይወት ማለት በየቀኑ ከሞት ጋር መጋፈጥ ማለት ነው። ከፖሊሶች አሊያም በእርስ በርስ ከሚፈጠር ግጭት ለማምለጥ የሚደረግ የሕይወት ትግል። አንዳንድ እስር ቤቶች በውስጣቸው በሚፈጠር ግድያ ስማቸው ከፍ ብሎ ሲነሳ፣ ሌሎች ደግሞ በጭካኔ በተሞላ ቅጣት፣ በረሃብ፣ በበሽታና በማይታመን የስቃይ ድርጊቶቻቸው ስማቸው ይነሳል። ለአንዳንድ እስረኞች በእስር ቤት ውስጥ ቅጣታቸውን ጨርሰው በሕይወት ከመውጣት ይልቅ መሞት ይቀላል ይላሉ። እንዲህ ካሉት የእስር ቤት ብረት በሮች ጀርባ የተደበቁ እነዚህ ስፍራዎች ለዓለም የሚያሳዩት አንድ አስፈሪ እውነት አለ። አንዳንድ ጊዜ ቅጣት ከፍርድ በላይ ይሆናል። በዛሬው ቪዲዮአችን ታዲያ በዓለማችን ላይ በአደገኝነታቸው በጭካኔያቸውና በአስፈሪ ታሪኮቻቸው የሚታወቁ 11 እስር ቤቶችን በዝርዝር እንመለከታለን። እስከ ቪዲዮአችን መጨረሻ አብረውን ይከታተሉ። ኛ ባንግ ኳንግ እስር ቤት ታይላንድ። በታይላንድ የሚገኘው ባንግ ኳንግ እስር ቤት ባንግ ኮንግ ሂልተን ተብሎ ቀልድ በቀላቀለ ስም ቢጠራም እውነታው ግን ከዚህ እጅግ የተለየ ነው። ይህ እስር ቤት በተለየ ሁኔታ ለከባድ ወንጀል ተጠርጣሪዎች የተዘጋጀ ሲሆን እስረኞች በጣም ጠባብና የአየር እጥረት ባለበት ክፍሎች ውስጥ እንዲኖሩ ይደረጋል። በተለይም አዲስ የሚገቡ እስረኞች ለረጅም ጊዜ በብረት ሰንሰለት እግራቸውን ታስረው እንደሚቆዩ ይነገራል። በውስጡ ያለው የሕክምና እጥረት፣ የምግብ አነስተኛነትና የንጽህና ችግር ብዙ እስረኞችን ለበሽታ እንደሚዳርግም ተነግሯል። በዚህም የተነሳ በርካታ እስረኞች አደገኛ በሚባሉ ተላላፊ በሽታዎች የሚጠቁና ምንም አይነት እርዳታ ካለማግኘታቸው የተነሳ ከበሽታቸው ለማገገም ተስኗቸው በባዶ ክፍሎቻቸው ውስጥ ሞተው እንደሚገኙም ተዘግቧል። አንዳንድ እስረኞች እስር ቤቱን አንድ በአንድ ወደ ሞት የሚወስድ መንገድ ብለው እንደሚገልጹትም ተዘግቧል። 10ኛ ላ ሳባኔታ ቬንዙዌላ። በቬንዙዌላ የሚገኘው ላ ሳባኔታ እስር ቤት ዓለማችን ላይ አሉ ከሚባሉ እጅግ አደገኛ የእስር ቤቶች ውስጥ አንዱ ሆኖ ይጠቀሳል። በዚህ እስር ቤት ሕግ ቦታ የለውም። ምንም እንኳን ወንጀለኞችን ለማረምና ከጥፋታቸው ለመመለስ በሚል ዓላማ የተቋቋመ ስፍራ ቢሆንም የቬንዙዌላው ላሳባኔታ ሕግም ሆነ ሕግ አስከባሪዎችን የማያውቅ ስፍራ መሆኑን በተግባር አረጋግጧል። በዚህ ስፍራ ወንጀለኞችና ወንበዴዎች የራሳቸውን ሕግ ያስፈጽማሉ። አንዳንድ በዘርፉ ያሉ ባለሙያዎች እንደሚናገሩት ከሆነም እንደ ቢላዎች፣ ሽጉጦችና አለፍ ሲልም የጦር መሳሪያዎች በእስረኞች እጅ እንደሚገኙ ሪፖርቶችን አቅርበዋል። በዚህም ምክንያት በርካታ እስረኞች በየቀኑ በሚፈጠሩ የእርስ በርስ ግጭቶች የተነሳ አሰቃቂ ሁኔታ ሕይወታቸውን ያጣሉ። በስፍራው የሚሰማው የድረሱልኝ ጩኸት፣ የመሳሪያ ድምፅና ረብሻዎችም በእርግጥም ቦታው እስር ቤት ሳይሆን ከቬንዙዌላ አደገኛ ስፍራዎች አንዱ ያስመስለዋል። 9ኛ አልካንትራዝ አሜሪካ። በግራም በቀኝም ቢመለከቱ የእጅ መዳፍ የምታክል የመሬት ክፍል እንኳን ሊያዩ በማይችሉበት በአሜሪካን ሳን ፍራንሲስኮ አቅራቢያ በባህር ደሴት ላይ የተገነባው አልካንትራዝ እስር ቤት በአስፈሪ ታሪኩ ይታወቃል። በዛ ያሉ እስረኞች ከፍተኛ ድብደባ፣ አሰቃቂ የጨለማ ክፍል ቆይታና የምግብና መሰረታዊ ፍላጎት እጥረት በከፍተኛ ደረጃ ይገጥማቸው እንደነበር የሰብአዊ መብት ተሟጋች ድርጅቶች ይዘግባሉ። አያይዘውም ይህ ስቃይ እስረኞችን ከአካላዊ ጥቃትና ጉዳትም ባለፈ ለአእምሮ ጤና መታወክ
እንዳጋለጣቸው ይናገራሉ። ከዚህ ስቃይ ለማምለጥ የሚሞክሩ እስረኞቹም ዙሪያቸውን በከበባቸው ቀዝቃዛ ባህር ውስጥ ሰጥመው አሊያም ጠፍተው ይቀራሉ። ስለዚህም ምንም ያክል ስቃዩ የከፋ ቢሆንም ከአልካትራዝ እስር ቤት ማምለጥ ለበርካታ እስረኞች የማይታሰብ ነው። 8ኛ ጊታራማ ሩዋንዳ። ጊታራማ በሩዋንዳ የሚገኘው እስር ቤት ሲሆን በውስጡ ከሚታዩ ግጭቶች በላይም ከአቅሙ በላይ በሰዎች የተሞላ በመሆኑ ዓለም ያውቀዋል። የሩዋንዳው ጊታራማ እስር ቤት እጅግ ጠባብ በመሆኑ የእስር ክፍሎቹ ውስጥ በሺዎች የሚቆጠሩ እስረኞች እንዲኖሩ ይደረጋል። ይህም እስረኞች ለመተኛትም ሆነ ለመቀመጥ ቦታ ከማጣታቸው የተነሳ ለረጅም ሰዓታት እንዲቆሙ የሚያስገድድ ነው። በዚህም የተነሳ በርካታ እስረኞች አየር በማጣትና እረፍት በማጣት ሕይወታቸው ያልፋል። በተጨማሪም በአንድ ክፍል ውስጥ ታጭቀው በሚገኙ እስረኞች በወረርሽኝ በሽታዎች ይጎዱና ይሞታሉ። 7ኛ ታድሞር ሶሪያ። በመካከለኛው ምስራቅ ካሉ እስር ቤቶች በጭካኔና በማሰቃየት ተግባሩ በአንደኝነት ደረጃ የሚታወቀው ታድሞር እስር ቤት ውስጥ በርካታ እስረኞች ስለተፈጸሙ አስፈሪና አሳዛኝ ታሪኮች አጋርተዋል። እስረኞች በጨለማ ክፍሎች ውስጥ ተዘግተው እንደሚቆዩና ከባድ ድብደባ እንደሚፈጸምባቸው ተናግረዋል። ቀንና ማታ ብርሃን የማያገኘው የእስር ቤቶቹ ክፍሎችና ኮሪደሮች በአሰቃቂ ጩኸት የተሞሉ እንደሆኑ አስረድተዋል። እስረኞች ከሚደርስባቸው ድብደባ ባለፈ ያለምንም ሕጋዊ አግባብ በሞት እንደሚቀጡም ተናግረዋል። ይህንን ተከትሎም አንዳንድ የቀድሞ እስረኞች እስር ቤቱን የሰው ልጅ ተስፋ መቃብር ብለውም እንደሚገልጹት ይነገራል። 6ኛ ሳን ፔድሮ ቦሊቪያ። የቦሊቪያውን ሳን ፔድሮ እስር ቤት ለየት የሚያደርገው በእስር ቤት ውስጥ የሚፈጸሙ ድብደባዎችና አሰቃቂ ድርጊቶች አልነበሩም። እንደውም ከሩቅ ለሚመለከተው ሳን ፔድሮ እስር ቤት አንድ ከተማን ይመስላል። እንደውም እስረኞች በውስጡ ሱቆች፣ ምግብ ቤቶችና ንግዶችን እንኳን አላቸው። ነገር ግን ወደ ውስጥ ገባ ቢሉ ከዚህ የተለየ አስፈሪ ዓለም በእስር ቤት ውስጥ ተደብቆ ይገኛል። የእጽ ዝውውር፣ የወንበዴ ቡድኖችና የግጭት አደጋ በውስጡ የተለመዱ ናቸው። አንዳንድ ጊዜ በእስረኞች መካከል የሚፈጠር ግጭት ወደ ደም መፋሰስ እንደሚያመራም ይነገራል። ይህም እስር ቤቱን የሀገሪቷን ማህበራዊም ሆነ ኢኮኖሚያዊ ገጽታ ጭምር የሚያናጋ ስፍራ እንዲሆን አድርጎታል። 5ኛ ብላክ ዶልፊን ሩሲያ። ይህ እስር ቤት ለተከታታይ ግድያ ፈጻሚዎችና እጅግ አደገኛ ወንጀለኞች የተዘጋጀ ነው። በዚህ እስር ቤት ውስጥ ቅጥር ነፍሰ ገዳዮች፣ አሸባሪዎችና ከፍተኛ ወንጀለኞች ይገኙበታል። እስረኞች በ24 ሰዓት ክትትል ስር የሚቆዩ ሲሆን ከእስረኞቹ አደገኝነትና የጥበቃ ጥንቃቄ የተነሳ እስረኞች ቀና ብለው እንኳን በጠባቂዎቻቸው ሆነ በእስር ቤቱ ክፍሎች መመልከት አይችሉም። ከክፍላቸው ሲወጡ በወታደሮች በሁለት ጎን ቆመው ይጠበቃሉ። ራሳቸውን ዝቅ አድርገው እንዲሄዱ ይገደዳሉ። ይህ የተጠናከረ ቁጥጥር ግን ከቁጥጥርነት በዘለለ እስረኞች የብቸኝነትና የአእምሮ ጤናን የሚጎዳ ሕይወት እንዲያሳልፉ አድርጓል። 4ኛ ካራንዲሩ ብራዚል። በ1992 በተፈጠረው አስፈሪ ጭፍጨፋ የብራዚልን ካራዲሩ ዓለም ዛሬም ድረስ ያስታውሰዋል። በዚህ ግጭትም በእስረኞችና በፖሊስ መካከል በተፈጠረ ግጭት ከ100 በላይ እስረኞች እንደተገደሉ ተዘግቧል። ክስተቱ የተከሰተበት ቀን የተኩስ ድምፅ፣ የጩኸት ድምፅና የደም መፋሰስ እስር ቤቱን በሙሉ እንደሸፈነው ይገለጻል። ይህ ክስተት እስከ ዛሬ ድረስ በብራዚል ታሪክ ውስጥ ከተፈጸመው እጅግ አስፈሪ የእስር ቤት ጭፍጨፋዎች አንዱ ነው። 3ኛ ጓንታናሞ ኩባ። ጓንታናሞ በርካታ ዓለም አቀፍ ሚዲያዎች ከአፋቸው የማይለዩት የዓለማችን አደገኛና ታዋቂው እስር ቤት ነው። በዓለም አቀፍ ክርክር ውስጥ በተደጋጋሚ ስሙ የሚጠቀስ እስር ቤት ሲሆን ብዙ ፖለቲካዊና ማህበራዊ ውዝግቦችን ያስተናገደ ነው።
በእስር ቤቱ ውስጥ ያሉ እስረኞች እጅግ ጥብቅ ጥበቃ ውስጥ የሚቆዩ ሲሆን በዚህም እስር ቤት ውስጥ ስለሚገኙ ታራሚዎች ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶችም ሆኑ መንግስታዊ ያልሆኑ ድርጅቶች በተደጋጋሚ በእስረኞች አያያዝ ዙሪያ ክስ ያቀርቡበታል። በተለይም በምርመራ ጊዜዎች ስለሚፈጸሙ ጥቃቶች፣ ማስፈራሪያዎችና የማሰቃየት ህገወጥ ተግባሮች ብዙ ድርጅቶች ተቃውሞ አቅርበውበታል። እስረኞች ለረጅም ጊዜ በብቸኝነት በመቆየታቸው ከባድ የአእምሮ ጉዳት እንደገጠማቸው ተነግሯል። የኩባው ጓንታናሞ ለየትኛውም የስቃይ ስፍራ እንደ ምሳሌነት የሚቀርብ ስፍራ ሆኖ ዛሬም ድረስ በብዙሃን አእምሮ ውስጥ ተቀርጿል። ሁለተኛ፣ ላሳንቴ ፈረንሳይ። የፈረንሳይን በተለይም የዋና ከተማዋን ፓሪስን ዝና የሰማ እንዲህ ያለ አደገኛ እስር ቤት ፈረንሳይ በሆዷ ሸሽጋ እንደያዘች ለመገመት ይቸገራል። ሆኖም ግን የፈረንሳዩ ላሳንቴ እስር ቤት ዓለም ላይ ካሉ አደገኛ እስር ቤቶች አንዱ ሆኗል። ላሳንቴ እስር ቤት በአስፈሪ አሰራሩና ውስጣዊ እንቅስቃሴዎቹ ይታወቃል። በውበቷና በደስተኝነቷ በምትታወቀው ፈረንሳይ ውስጥ እስረኞች በጠባብ ክፍሎች ውስጥ ተጉረውና ተጨናንቀው የሚኖሩበት እስር ቤት ይገኛል ቢባል ለማመን ቢከብድም ግን እውነት ሆኖ ተገኝቷል። አንዳንድ እስረኞችም ከሚደርስባቸው ስቃይና የብቸኝነት ስሜት የተነሳ ራሳቸውን እንደሚያጠፉም ተነግሯል። አንደኛ፣ ኤዲኤክስ ፍሎረንስ አሜሪካ። በዓለማችን ላይ ከሚገኙ እጅግ ጥብቅና አስፈሪ እስር ቤቶች መካከል በአንደኛ ደረጃነት የሚጠቀሰው ኤዲኤክስ ፍሎረንስ እስር ቤት ነው። ሱፐርማክስ ተብሎ የሚጠራው ይህ እስር ቤት ለእጅግ አደገኛ ወንጀለኞች የተዘጋጀ በአሜሪካዋ ግዛት በኮሎራዶ የሚገኝ እስር ቤት ነው። እስረኞች በቀን 23 ሰዓታትን በብቸኝነት አንድ ክፍል ውስጥ ይቆያሉ። ከሰው ጋር የሚያደርጉት ግንኙነት እጅግ የተገደበ ነው። በአንዳንድ ክፍሎች ውስጥ ያሉ መስኮቶች እስረኞች ውጪውን ዓለም እንኳን እንዳያዩና የብርሃን ጭላንጭል እንኳን ወደ ክፍላቸው እንዳይገባ በሚያደርግ መልኩ በተለየ ሁኔታ ተሰርተዋል። ብዙዎች ይህንን እስር ቤት በሕይወት ያለ መቃብር ሲሉ የሚገልጹት ሲሆን ይህን ያሉበት ምክንያት ደግሞ በከባድ የብቸኝነትና የስቃይ ሕይወት ምክንያት ብዙ እስረኞች ላይ አካላዊም ሆነ ስነ ልቦናዊ የጤና ጉዳት ስለሚያደርስ ነው። በአጠቃላይ እስር ቤቶች በመጀመሪያ የተገነቡት ወንጀልን ለመቆጣጠርና ሰዎችን ለማስተካከል ቢሆንም በዓለማችን ውስጥ አንዳንድ እስር ቤቶች ግን ከማረሚያነት ይልቅ የፍርሃትና የጨለማ ምልክቶች ሆነው ይታያሉ። ከብረት በሮች ጀርባ የሚኖሩት የጩኸት ድምጾች፣ የብቸኝነት ሕይወቶችና የደም አፋሳሽ ታሪኮች ዛሬም ድረስ እነዚህ እስር ቤቶች ከዓለማችን እጅግ አስፈሪ ቦታዎች መካከል ዋነኞቹ አድርጓቸዋል። በእርግጥም እስር ቤቶቹ በአብዛኛው ማህበረሰብ ዘንድ አስፈሪና አስደናቂ ቦታዎች ሆነው ቢሳሉም ከተለመደውና በበርካታ ማህበረሰቡ ክፍሎች ላይ ከሚሳል የእስር ቤቶች ምስልና ገጽታ በጣም በራቀ መልኩ በዓለማችን ላይ በይዘታቸውም ሆነ በመልካቸው እጅግ አደገኛና አሰቃቂ እስር ቤቶች እንደሚገኙ በርካታ ጥናቶች አረጋግጠዋል። እኛም እነዚህ የተለያዩ የዓለም ክፍሎች ላይ የሚገኙ አደገኛ እስር ቤቶችን ከዝርዝር መረጃዎች ጋር አቅርበንላችኋል። እስካሁን አብረውን ስለቆዩ እያመሰገንን የዛሬው ቪዲዮአችንን በዚህ እናበቃለን። ቻናላችንን ሰብስክራይብ ማድረግ አይዘንጉ።